በየቀኑ በወጥ ቤታችን ውስጥ የምናየው ነገር ግን ለልባችን፣ ለደም ስኳራችንና ለረጅም ዕድሜያችን ያለውን አስገራሚ ሚስጥርን ሳናውቅ የናቅነው አንድ ተአምረኛ ምግብ እንዳለ ብነግራችሁ ታምኑኛላችሁ? አብዛኛው ሰው ፕሮቲን አለው ከማለት ባለፈ ስለ እሱ የሚናገረው ምንም ነገር የለም። ርካሽ፣ በየቦታው የሚገኝ ነገር ግን የአንጀት ባክቴሪያን የሚመግብ የደም ግፊትንና ስኳርንም የሚቆጣጠር እንዲሁም የልብ ጤናን የሚጠብቅ ሱፐር የሆነ ምግብን ትፈልጋላችሁ? እንግዲያውስ ስለ ቀይ ቦለቄ ማወቅ ይኖርባችኋል። ቀይ ቦለቄ አብዛኛዎቹ ሰዎች ጥሩ የፕሮቲንናም የፋይበር ምንጭ መሆኑን ያውቃሉ። ነገር ግን በዚህ ትንሽ ቀይ ቦለቄ ውስጥ ስለተደበቁት አስገራሚ የጤና ጥቅሞች የሚያውቁት በጣም ጥቂት ሰዎች ናቸው። ዛሬ ታዲያ ማንም ያልነገራችሁን ለጤናችሁ እጅግ ወሳኝ የሆኑ 10 የቀይ ቦለቄ ድንቅ ጥቅሞችን ይዤላችሁ መጥቻለሁ። እስከ መጨረሻው ከተከታተላችሁ ለዚህ ምግብ ያላችሁ እይታ ሙሉ በሙሉ ይቀየራል። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮሜንት ላይ አስፍሩልኝ። በቀጥታ ወደ ጥቅሞቹ እንግባ። አንደኛ፣ ቀይ ቦለቄ ጥሩ የአንጀት ባክቴሪያዎቻችሁን ይመግባቸዋል። ሆዳችሁ ወይም አንጀታችሁ መፈጨትን፣ በሽታ የመከላከል አቅምን፣ የስሜት ሁኔታንና አጠቃላይ ጤናን የሚነኩ በቢሊዮኖች የሚቆጠሩ ባክቴሪያዎች መኖሪያ ነው። ቀይ ቦለቄ በውስጡ የአመጋገብ ፋይበርናም ሬዚስታንስ ስታርችን በብዛት ይዟል። እንደ ተራ ካርቦሃይድሬቶች ሳይሆን ሬዚስታንስ ስታርች በትናንሹ አንጀት ውስጥ ሙሉ በሙሉ አይፈጭም። ይልቁንም ወደ ትልቁ አንጀት ይጓዛል። እዚያም ጠቃሚ ባክቴሪያዎች እንደ ነዳጅ ምግብ ይጠቀሙበታል። እነዚህ ባክቴሪያዎች ሬዚስታንስ ስታርቹን በሚያቡኩበት ጊዜ አጭር ሰንሰለት ያላቸው ፋቲ አሲዶች የሚባሉ ሾርት ቼይን ፋቲ አሲድ ውህዶችን ያመርታሉ። በተለይም ቡትሬትን። ቡትሬት ደግሞ እነዚህን ይረዳል። የአንጀትን ሽፋን ለማጠናከር፣ ብግነትን ወይም ደግሞ ኢንፍላሜሽንን ለመቀነስ፣ ጤናማ የምግብ መፈጨትን ለመደገፍናም በትልቁ አንጀት ውስጥ ያሉ ሴሎችንም ለመመገብ የበለጠ ጤናማ አንጀት በአጠቃላይ መላ ሰውነታችሁ ላይ በጎ ተጽዕኖ ሊኖረው ይችላል። ሁለተኛ፣ የደም ስኳርን ከብዙ ምግቦች በተሻለ ሁኔታ ለመቆጣጠር ይረዳል። ቀይ ቦለቄ ለስኳር ህመምተኞች በተደጋጋሚ እንዲመገቡ ከሚመከርባቸው ምክንያቶች ውስጥ አንዱ ዝቅተኛ ግላይሲሚክ ኢንዴክስ ስላለው ነው። በደም ውስጥ ያለው ስኳር በፍጥነት እንዲጨምር ከሚያደርጉት እንደተጣሩ ካርቦሃይድሬትሶች ሳይሆን ቀይ ቦለቄ ግሉኮስን በዝግታ ወደ ደም ውስጥ ይለቃል። ይህ ሊሆን የቻለው እነዚህን ጠቃሚ ውህዶች በውስጡ ስለያዘ ነው። ፋይበርን፣ ፕሮቲንን እናም ኮምፕሌክስ ካርቦሃይድሬትሶችን። እነዚህ ንጥረ ነገሮች በአንድ ላይ በመሆን የምግብ መፈጨትን ያዘገያሉ፣ እንዲሁም የደም ስኳር መጠን እንዲረጋጋም ይረዳሉ። ብዙ ሰዎች በምግባችሁ ላይ ቦለቄን መጨመር የዚያን ሙሉ ምግብ የደም ስኳር የመጨመር ተጽዕኖን እንደሚቀንስ ሲረዱም ይገረማሉ። ሶስተኛ፣ ለብዙ ሰዓታት በጥጋብ ስሜት እንድትቆዩም ይረዳችኋል። ቀጣይነት ያለው የረሃብ ስሜት ጤናማ አመጋገብን አስቸጋሪ ሊያደርግባችሁ ይችላል። ቀይ ቦለቄ ጥጋብን በማምጣት የሚታወቁ 2 ንጥረ ነገሮችን ይዟል፣ ፕሮቲን እናም ፋይበርን። ፋይበር በምግብ መፍጫ ስርዓት ውስጥ ይለጠጣል፣ እንዲሁም የሆድ ዕቃ ባዶ መሆንን ያዘገያል። ፕሮቲን ደግሞ ለጭንቅላታችሁ የጥጋብ ስሜትን የሚያስተላልፉ ሆርሞኖችንም ያነቃቃል። በዚህም ምክንያት ሰዎች ከተቀነባበሩ መክሰስ ወይም ደግሞ ከተጣሩ ጥራጥሬዎች ይልቅ ቀይ ቦለቄን ከተመገቡ በኋላ ረዘም ላለ ጊዜ የጥጋብ ስሜት ይሰማቸዋል። ይህም ክብደትን ለመቆጣጠር እጅግ ጠቃሚ ምግብ ያደርገዋል። አራተኛ፣ ቀይ ቦለቄ ለልብ ጤና ድጋፍንም ይሰጣል። የልብ ህመም በዓለም ዙሪያ
ለሞት ከሚዳርጉ ዋና ዋና ምክንያቶች ውስጥ አንዱ ሆኖ ቀጥሏል። ቀይ ቦለቄ የልብና የደም ስር ጤናን የሚደግፉ ንጥረ ነገሮችን ይዟል። እነሱም ፋይበርን፣ ፖታሲየም እናም ማግኔዥየምን እንዲሁም የእጽዋት አንቲኦክሲዳንቶች ደግሞ የሴል መጎዳትን የሚከላከሉትን። የሚሟሟ ፋይበር ኤልዲኤል የተባለውን ብዙ ጊዜ መጥፎ ኮሌስትሮል ተብሎ የሚጠራውን ለመቀነስ ይረዳል። ፖታሲየም ደግሞ የሶዲየምን ወይም የጨው ተጽዕኖን በማመጣጠን የደም ግፊትን ለማስተካከል ይረዳል። ማግኒዥየም ደግሞ መደበኛ የደም ስር ስራን እናም ጤናማ የልብ ምትንም ይደግፋል። በአንድ ላይ እነዚህ ንጥረ ነገሮች ቀይ ቦለቄን ለጤናማ አመጋገብ የልብ ወዳጅ ያደርጉታል። አምስተኛ ከእጽዋት የሚገኝ ብረት ወይም ደግሞ አይረንን ያቀርባል። ብዙ ሰዎች በቂ የብረት ማዕድን ለማግኘት ይቸገራሉ። ብረት ወይም ደግሞ አይረን በጣም አስፈላጊ ነው፣ ምክንያቱም ቀይ የደም ሴሎች ኦክስጅንን በሰውነታችን ውስጥ በሙሉ ለማጓጓዝ ስለሚረዱ ነው። ዝቅተኛ የብረት መጠን ለእነዚህ ነገሮች ምክንያት ሊሆን ይችላል። ለድካም፣ ለደካማነት፣ ትኩረት ማጣትናም የአካል ብቃት እንቅስቃሴ አፈጻጸም መቀነስ። ቀይ ቦለቄ ጥሩ ከእጽዋት የሚገኝ የብረት ምንጭ ነው። የበለጠ የተሻለ መምጠጥ ውህደት እንዲኖር በቫይታሚን ሲ ከበለጸጉ ምግቦች ጋር አብራችሁ ተመገቡት። ለምሳሌ ከቃሪያ፣ ከቲማቲም፣ የሎሚ ዝርያ ካላቸው ፍራፍሬዎችና ከሎሚ ጭማቂ ጋር። ይህ ቀላል ጥምረት የብረትን ውህደት በከፍተኛ ሁኔታ ሊያሻሽለውም ይችላል። ስድስተኛ ጡንቻን ለመገንባትናም ለመጠበቅም ይረዳል። አብዛኞቹ ሰዎች ስጋ ብቻ ጡንቻን ለመጠበቅ እንደሚረዳ ያስባሉ። ነገር ግን ቀይ ቦለቄ አስገራሚ መጠን ያለው የእጽዋት ፕሮቲንን ያቀርባል። ፕሮቲን ደግሞ ለእነዚህ ነገሮች በጣም አስፈላጊ ነው። ለጡንቻ ጥገና፣ ጡንቻን ለመጠበቅ፣ ከአካል ብቃት እንቅስቃሴ በኋላ ለማገገምና ለጤናማ እርጅና። በተለይም በዕድሜ ለገፉ አዋቂዎች የጡንቻን ብዛት ጠብቆ ማቆየት ከጊዜ ወደ ጊዜ በጣም አስፈላጊ እየሆነ ይሄዳል። ቀይ ቦለቄን እንደ ቡናማ ሩዝ ካሉ ሙሉ ጥራጥሬዎች ጋር ማጣመር የበለጠ የተሟላ የፕሮቲን ይዘትን ይፈጥራል። ሰባተኛ በአንቲ ኦክሲዳንቶች የሴል መከላከያዎችም የተሞላ ነው። ይህ ብዙ ሰዎች ሰምተውት የማያውቁት ጥቅም ነው። የቀይ ቦለቄ ጥልቅ ቀይ ቀለም የሚመጣው ፖሊፊኖልስ ከሚባሉ የተፈጥሮ የእጽዋት ውህዶች ነው። እነዚህ አንቲኦክሲዳንቶች ፍሪ ራዲካልስ በሚባሉ ያልተረጋጉ ሞለኪውሎች አማካኝነት ከሚመጣው የኦክሲዲቲቭ ስትረስ ሴሎችን ለመጠበቅ ይረዳሉ። የኦክሲዲቲቭ ስትረስ ደግሞ ከነዚህ ጋር ተያያዥነት አለው። ያለ ዕድሜ እርጅና፣ የልብ ህመምናም ስር የሰደደ ብግነት ወይም ኢንፍላሜሽን። በአንቲኦክሲዳንት የበለጸጉ ምግቦችን አዘውትሮ መመገብ የረጅም ጊዜ ጤናን እናም ጤናማ እርጅናንም ለመደገፍ ይረዳል። ስምንተኛ ኮሌስትሮልን በተፈጥሯዊ መንገድ ለመቀነስም ሊረዳ ይችላል። ቀይ ቦለቄ ከፍተኛ መጠን ያለው የሚሟሟ ፋይበርን ይዟል። በምግብ መፍጫ ስርዓት ውስጥ የሚሟሟ ፋይበር ደግሞ ኮሌስትሮል ካላቸው ውህዶች ጋር የሚጣበቅ እንደ ጄል ያለ ነገርን ይፈጥራል። በመቀጠል ሰውነታችሁ እነዚህን ውህዶች በቆሻሻ ወይም በሰገራ መልክ ያስወግደዋል። ከጊዜ በኋላ ይህ ሂደት ከአጠቃላይ ጤናማ የአኗኗር ዘይቤ ጋር ሲጣመር ጤናማ የኮሌስትሮል መጠን እንዲኖራችሁ ሊረዳም ይችላል። ዘጠነኛ ጤናማ የሆነ የደም ግፊትንም ይደግፋል። ከፍተኛ የደም ግፊት ብዙውን ጊዜ ለብዙ ዓመታት ሳይታወቅ በዝምታ ይገነባል። ቀይ ቦለቄ በደም ግፊት ቁጥጥር ውስጥ ትልቅ ሚና የሚጫወቱትን ሁለት ማዕድናትን ማለትም ፖታሲየምና ማግኒዥየምንም ይዟል። ፖታሲየም የደም ስር ግድግዳዎች እንዲዝናኑ እናም ከመጠን በላይ የተወሰደውን የሶዲየም ወይም የጨው መጠንን ለማመጣጠን ይረዳል። ብዙ ሰዎች በጣም ብዙ ሶዲየምን ይወስዳሉ፣ ነገር ግን በቂ ፖታሲየምን አያገኙም። እንደ ቀይ ቦለቄ ያሉ በፖታሲየም የበለጸጉ ምግቦችን መጨመር ያንን ሚዛን ለማስተካከል ይረዳል። አስረኛ ጤናማ እርጅናንም ሊደግፍ ይችላል። ከቀይ ቦለቄ በጣም አስደናቂ ጥቅሞች ውስጥ አንዱ ከረጅም ዕድሜ ጋር ያለው ግንኙነት ነው። በዓለም ላይ ረጅም ዕድሜ የሚኖሩ ህዝቦችን የሚያጠኑ ተመራማሪዎች እንደ ቀይ ቦለቄ ያሉ ጥራጥሬዎች በምግባቸው ውስጥ የተለመዱ ዋና ምግቦች መሆናቸውን ደርሰውበታል።
እነዚህ ህዝቦች ቦለቄን አዘውትረው ይመገባሉ። ምክንያቱም እነዚህን ስለሚሰጥ ነው። ፋይበርን፣ ፕሮቲንን፣ ማዕድናቶችንና አንቲኦክሲዳንቶችን ይህ ሁሉ በአንድ ላይ አጠቃላይ ጤናን በሚደግፍ በንጥረ ነገር የበለጸቀ ጥቅል ውስጥ ይገኛል ማለት ነው። ታዲያ ቀይ ቦለቄን በአስተማማኝ ሁኔታ እንዴት መመገብ ይቻላል ካላችሁ፣ ጥሬ ወይም በደንብ ያልበሰለ ቀይ ቦለቄን በፍጹም እንዳትመገቡ። ጥሬ ቀይ ቦለቄ ፋይቶ ሄማግሉቲኒን የተባለ የተፈጥሮ መርዝን ይዟል። ይህም ከባድ የምግብ መፈጨት ምልክቶችን ወይም ደግሞ ችግሮችን ሊያስከትል ይችላል። በአስተማማኝ ሁኔታ ለማዘጋጀት የደረቀውን ቦለቄ ለብዙ ሰዓታት ወይም ደግሞ ለአንድ ሌሊት ዘፍዝፉት። የተዘፈዘፈበትን ውሃ ታዲያ ከዛም ድፉት ሙሉ በሙሉ ከዛም እስኪበስል ድረስ በደንብ ቀቅሉት። ከዛም መመገብ ትችላላችሁ። ቀይ ቦለቄ ወቅታዊ እናም ታዋቂ ሱፐርፉድ ላይሆን ይችላል፣ ነገር ግን እጅግ አስደናቂ የጤና ጥቅሞችን ይሰጠናል። ጠቃሚ የአንጀት ባክቴሪያዎችን ለመመገብ፣ ጤናማ የሆነ የደም ስኳርን ለመደገፍ፣ የጥጋብ ስሜትን ለመጨመር፣ የልብ ጤናን ለመደገፍ፣ ብረት ወይም ደግሞ አይረንን ለማቅረብ፣ ጡንቻችንን ጠብቆ ለማቆየት፣ አንቲኦክሲዳንቶችን ለመስጠት፣ ጤናማ የኮሌስትሮል መጠንን ለመደገፍ፣ የደም ግፊትን ለማስተካከል እናም ለጤናማ እርጅናም አስተዋጽኦ ለማድረግ ይረዳል። ምርጡ ነገር ቀይ ቦለቄ ተመጣጣኝ ወይም ደግሞ ርካሽ፣ ለተለያዩ ምግቦች የሚሆን እናም በሁሉም ቦታ ማለት ይቻላል የሚገኝ ድንቅ ሱፐር ፉድ ነው። ስለዚህ በሚቀጥለው ጊዜ ምግብን ስታቅዱ ይህንን ትሁት የሆነ ቦለቄን እንዳትረሱት። ሰውነታችሁ ለዚህ ሊያመሰግናችሁም ይችላል። ታዲያ ከዚህ በፊት ቀይ ቦለቄን አዘውትራችሁ በአመጋገባችሁ ውስጥ ታካትቱት ነበረ? መልሳችሁ አዎ ከሆነ ወይም ደግሞ አይ ከሆነ በኮመንት ላይ አሳውቁኝ። ለበለጠ በሳይንስ የተደገፉ የጤና እናም የአመጋገብ ቪዲዮዎች ላይክ ማድረጋችሁን እናም ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።